በአሁኑ ሰዓት ልንጠይቀው በሕይወታችን ከሚገቡ ነገሮች ስለ ቤተ ክርስቲያን የክርስቶስ ልጅነትን የምናገኝበት የሀብት ሁሉ ግምጃ ቤተ ክርስቲያንን ማወቅ ለሕይወት ነው። መከራና ፈተና ሲደርስባት ልክ እንደ ጌታዋ ኃይል እንደሌላት ዝም ትላለች። የሰማኑና የደቡብ ሀገረ ስብከት ሊቀ ጳጳስ የበላይ የቅዱስ ላሊበላ የበላይ ጠባቂ የቅዱስ ሲኖዶስ አባል እንዲሁም የሀገረ ስብከታችን የሥራ መምሪያ ኃላፊዎች፣ የወረዳም እንደዚሁ የአጥቢያና የአድባራት ቤተክርስቲያን መሪዎች፣ የተወደዳችሁ እግዚአብሔርን የምትወዱ እናንተም እግዚአብሔርን የምወዳችሁ አባቶቼ፣ እናቶቼ፣ እህቶች፣ ወንድሞች በደልና ፍቅርን በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አረፈዳችሁ? ከተለያየ ቦታ ከተለያየ ስፍራ ይህችን በዓል ይህችን ጊዜ ወደዚህ መጥተን ለማክበር የመጣን ሁላችን አምላከ ቅዱሳን የተመሰገነ ነው። የምንነጋገርበት የትምህርታችን ርዕስ የሚሆነን ከቅዱስ ያሬድ ዜማ አንስተን እንነጋገራለን። ቃሉን እንዲህ ይላል፣ ለቤተ ክርስቲያን አይወክዋ ቤተ ክርስቲያንን አውቋት። ሁላችሁም እስኪ አንድ ጊዜ በሉት፣ ቤተ ክርስቲያንን አወቋት። ቅዱስ ያሬድ ይህንን ቃል ሲናገር ወሪዲ የብሔረ ሮሜ ለቤተ ክርስቲያን ሪክዋ አይማርክዋ አፍቀርክዋ የቤተ ክርስቲያንን ህብረቷን አንድነቷን የምዕመናንን ለቃለ እግዚአብሔር ያላቸውን ተነሳሽነት ፍላጎት ከአሕዛብነት ወደ አምልኮተ እግዚአብሔር የመለወጣቸውንና የመምጣታቸውን ምስጢር አይቼ ይህንን ህብረት አየሁት፣ አወቅኩት፣ ወደድኩት በማለት ይናገራል። ከዚህ መካከል ቤተ ክርስቲያንን አወቅኳት የሚለው ቅዱስ ያሬድ ምን ማለት ነው የሚል ትንሽ ደቂቃ እንነጋገራለን። ቤተ ክርስቲያን ማለት በምድር ያለች መሰረቷ ክርስቶስ ነውና በሰማይም ያለች እንተ በምድር ስራዊሃ ወበሰማይ አይሱቂሃ ስሮቿ በምድር የሆኑ ቅርንጫፎቿ በሰማይ የሆኑ ናት ቤተክርስቲያን የምትባል። ምክንያቱም ራሱ ክርስቶስ ከሦስቱ አካላት አንዱ አካል ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ ወደዛ ዓለም መጥቶ እነሆ በመስቀል በደሙ ፈሳሽነት እነሆ ተለያይቶ የነበረውን የሰው ልጅ ወደ አንድነት ካመጣ በኋላ ሁሉም ከዛ ህብረት አግኝተው የሚኖሩ ሁሉ እሱ ሰው ሆኖ የተገለጸ እሱ አምላክ ነው። አምላክ የሆነ እሱ ደግሞ ሰው ሆኖ የተገለጸ ነው። እንዲሁም በእርሱ ያመኑ ከዚህ ቤተክርስቲያን ህብረት ያገኙ ሁሉ በዚህ ዓለም የሚኖሩ ሲሆኑ ነገር ግን ሕሊናቸውና መንፈሳቸው ከዛ ዓለም ያልሆኑ አኗኗራቸው ሰማያውያን ምድራውያን ሲባሉ ሰማያውያን። ይህች ቤተክርስቲያን በምድር ያለች በሰማይ ያለ ክርስቶስን የምትሰብክ በሰማይም ያለች ነው። ምክንያቱም ይህች ቤተክርስቲያን የምትመጣዋን የዘላለምን የሕይወት መስመር የምትገልጽ ስለሆነ በዚህች ቦታ የተሰባሰብነው የቅድስት ቤተክርስቲያን ህንፃ እንደዚህ አምሮባት ልጆቿ ደክመው ወጥተው ወርደው ካላቸው ከፍለው ሰጥተው ልጆቻቸው የሚበሉት አጡ ብለው ሳያስቡ ሳይጨነቁ በብዙ ምዕመናን ድጋፍ እንዲህ አምሮ ያየነውን ህንፃ ጸሎት ተደርጎ ታቦተ ሕጉ የገባበት ዕለትን አስመልክተን የተሰባሰብን ማለት ነው። እና ይህች ቤተ ክርስቲያን የተሰራችው ማን ናት ብለን ጠይቀን ስለ ቤተ ክርስቲያን ያለን እውቀት በአጭሩ በትንሹም ቢሆን እንድንይዝ ነው። እውቀት የሚባለው በሰው ልጅ አንጻራዊ ነው። አንጻራዊ ማለት አንድ ጊዜ ሊያውቅ አንድ ጊዜም ላያውቅ ይችላል። አንድ ነገር ቢያውቅ የማያውቀው ነገር አለ። ባወቀው ነገር አውቃለሁ ቢልም ነገር ግን የማያውቀው እውቀት አለ። ተቃራኒ አንጻራዊ ነው እውቀት። ይህ ብቻ አይደለም፣ የሰው እውቀት ብዙም ነው። በነገሮች ላይ ያለው እውቀት የተወሰነ ከመሆኑ የተነሳ ነገሮችን እንዴትና ለምን እንደሚሆኑ ለይቶ ማወቅ አይችልም። ስለ ሰው እውቀት ውሱንነት ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እናገራለሁ እንዴት እንደምናገር አላውቅም፣ እሰማለሁ እንዴት እንደምሰማ አላውቅም፣ እሄዳለሁ
ነገር ግን የእግዚአብሔር ቸርነትና ምሕረቱ ምሉ የሆነ እርሱ ለእኛ ያደረገውንና ለእኛ ለማዳን ያደረገውን ምስጢር የምናውቅበት ብሎም ሰው ሲፈጠር አዋቂ ሆኖ ነውና የተፈጠረ ማወቅ ካለበት ነገሮች መካከል አንዱ ስለ ቤተ ክርስቲያን ነው። ስለ ቤተ ክርስቲያን አንድ ሰው መማር ማወቅ አለበት። ከስጋ ተወልዶ እናት አባቱን አንድ ሰው እንደሚያውቀው ሁሉ ስለ እናት አባቱ ቢጠየቅ የዘር ሐረግ ትውልድ ቢጠየቅ እንደሚናገረው ስለ ቤተ ክርስቲያን መመለስ አለበት። ቤተ ክርስቲያን ማን ናት? ቤተ ክርስቲያን የምትባለው ምንድን ናት ተብሎ ሲጠየቅ በእውቀት የሚመልሰው በአይምሮ በመንፈሱ ደግሞ ተዋህዶት የሚኖረው እውቀት ሕያው የሆነ እውቀት ሊኖረው ይገባል። ካልሆነ ስለ ቤተ ክርስቲያን ያለው ግንዛቤ የሚሆነው የሚያየው ላይ ህንፃው ላይ ብቻ ይሆናል ማለት ነው። ቤተ ክርስቲያን የምትባለው ይህች ብቻ የተወሰነች ቦታ በሆነ ነገር ተሰርታ ያለች የተቀመጠች በሆነ ክልል የተከለለች አድርጎ ያስባታል ቤተ ክርስቲያን የምትባለው። ስለዚህ ቤተ ክርስቲያንን ማወቅ ማለት ምን ማለት ነው? ቤተ ክርስቲያን ምንድን ናት? በአሁኑ ሰዓት በጣም ከምናውቀውና ልንጠይቀው በሕይወታችን ከሚገቡ ነገሮች ስለ ቤተ ክርስቲያን ነው። ምክንያቱም የሕይወታችን መርህ ክርስቶስም የምናገኝበት የክርስቶስ ልጅነትም የምናገኝበት እነሆ ይህንን ዓለም ክደን የሚመጣውን ዓለም የምንናፍቅበት ትምህርተ ወንጌል የምናገኝበት ምስጢራት የሚደርሱበት የእግዚአብሔር የሰጠን ጸጋዎች የሀብት ሁሉ ግምጃ ቤት የሆነችው ቤተክርስቲያን ነው። ስለዚህ ቤተክርስቲያን ማወቅ ግልጽልናል ማለት ነው። ታዲያ ቅዱስ ያሬድ እንተ በምድር ሥራዊሃ ወበሰማይ አይቱኒሃ እንተ በስሉስ ትገመድ ወታፈሪ ለነ አስካለ በረከት፣ እነሆ በሶስት ገመድ የተገመደች ገመድ ይላል። ሥላሴ ስንት ናቸው? ሥላሴ ስንት ናቸው? እግዚአብሔር ስንት አካላት አሉት? እግዚአብሔር ስንት አካላት አሉት? ሶስት አካላት ያሉት አንድ ባህሪ ያለው እግዚአብሔር ይባላል። የምናመልከው አምላክ አንድ ነው። አንዱ እግዚአብሔር ግን ስንት አካላት አሉት? ሶስት አካላት። ሥላሴ አንድም ሶስትም የምንለው ለዚህ ነው። ሥላሴ ማለት የግዕዝ ቋንቋ ነው። ሶስትነት ማለት ነው። ልዩ ሶስትነት በዓለም ካለ ቁጥር የተለየ ቁጥር ማለት ነው። በዓለም ቁጥር ሶስት ነው እንጂ የሚባለው ሶስትነት የተባለ ቁጥር የለም። አንድነት የተባለ ቁጥር የለም። ከዚህ ከዓለም ቁጥር የተለየ አንድነት ሶስትነት ይባላል። አንድነት መባሉ የተለየ አንድ ብቻ ቁጥር ሳይሆን ሌላ በውስጡ የያዘ ምስጢር አዘል ቁጥር አለ ማለት ነው። አንድነት። ሶስትነት ስንል ደግሞ አንድነት የሚገልጽ ነው። ስለዚህ ቤተ ክርስቲያን የምትባለው እንተ በስሉስ ትገመድ፣ አብ ወልድ መንፈስ ቅዱስ፣ አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ በማለት በማመን ነገር ግን ደግሞ ወላዲው አብ ከተወላዲው ወልድ፣ ተወላዲው ወልድ ከወላዲው አብ፣ ሰራጺው መንፈስ ቅዱስ ከወላዲው አብና ከተወላዲው ወልድ ሳያንስ ሳይቀርመው ሳይበልጥ አንድ ብለን የምናምንበት አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ በማለት ቤተክርስቲያን ትጀምራለች። እንዲህ ብላ ቤተክርስቲያን እምነቷን ትጀምርና እነሆ ከሶስቱ አካላት አንዱ አካል የሰው ልጅ በአይምሮ የስጋ ፍላጎቱን ተከትሎ አዳምና ሔዋን አትብለው ተበልቶ ዕፀ በለስ በልተው ወደዚህ ዓለም መጡ። ከዛም በኋላ እነሆ ከልጅ ልጅ ተወልጄ አድንሃለሁ ባለው ቃል መሰረት ሰው ሆነ፣ ተገለጸ። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳያንስ እንዘ ኢያሐጽጽ እምላኢሉ ከላይ ሳይጎል ከታች ሳይጨመር ስጋን በመዋሃዱ አራተኛ ሳይባል ከላይ ደግሞ እርሱ በተለየ አካሉ ሲመጣ ከአብና ከመንፈስ ቅዱስ አነሰ ተለየ ሳይባል መጥቶ አዳነ። ይህ ምስጢር የምንማርበት ቤተክርስቲያን የምንለው ጥልቅ እውቀት ያለበት ነው። ቤተክርስቲያን የምስጢራት ሁሉ ባለቤት ናት። ታዲያ እነሆ ቤተክርስቲያን ስንል ራሱ ከሶስቱ አካላት መጥቶ የመሰረታት ናትና እነሆ እርሱ እንደ ስጋነቱ የተወሰነ ሆኖ እነሆ አብሯቸው ከሐዋርያት ጋር በመንገድ ይሄድ ነበር። አምላክ እንደመሆኑ በሁሉ የሞላ እርሱ ነው። አብሯቸው ሐዋርያት ጋር በመርከብ ይሄድ ነበር። ሰው እንደመሆኑ በመርከቡ ያንቀላፋ
ማዕበሉን ይገስጸው ነበር። ቤተ ክርስቲያን እንዲህ ናት። ክርስቶስን የተላበሰች በዓለም ያለች መከራና ፈተና ሲደርስባት ልክ እንደ ጌታዋ አምላክ ዝም እንዳለ ቤተ ክርስቲያን ኃይል እንደሌላት ዝም ትላለች። ይገርምሽ ብዙ ፈተና ብዙ አይነት መከራ በላዩ ላይ እየወረደ ቤተ ክርስቲያን ዝም ከብዙ አይነት አቅጣጫ ይመጣባታል። ጌታዋ ራሱ ብዙ አይነት ፈተናና ብዙ አይነት መከራ ሲመጣበት እነሆ ሰው እንደመሆኑ እንደ ሰውነቱ መከራ ሊያመጡበት አይሁድ ጥያቄ ያነሱበታል፣ ክርክር ያነሱበታል። በጥያቄ ሊያያይዙት፣ ሊያካስሱት፣ ከቄሳር ጋር ሊያጣሉት ይፈልጉ ነበር። ግን ዝም ብላቸው ይህ ብቻ መሰላችሁ? ሁሉን እየቻለ ያዙት። ሁሉን የሚችለውን ሾተልና መብራት ይዘው ሊገሉት ሊሰቅሉት በጨለማ ሄዱ። ብርሃንና ጨለማን የሚያፈራርቀው እሱ በጨለማ ሊይዙት። ይህ ብቻ አይደለም፣ ሰው እንደመሆኑ ተያዘ፣ ተገረፈ። እነሆ ሰውነቱ አጥንቱ እስከሚታይ ድረስ መከራ ተቀበለ። ቤተ ክርስቲያን ማለት እሱ ነው። ቤተ ክርስቲያን እሱ ነው ስናይ ከላይ መስቀሉን ጉልላቱን ለሰው ልጅ ሲል መጥቶ አምላክ ለእኛ ሲል ያደረገውን መስዋዕትነት ነው የምንከተልበት ነው። ቤተ ክርስቲያን ይችላል እንደ አምላኳ የሆነች ናት። ነገር ግን አምላክ ነውና አይሁድ ቢይዙት፣ አይሁድ መከራ ቢያጸኑበት እነሆ የሰው ልጅ ውስጥ እዚህ አሁን መጣ ወለሰው ተወፉ ወለሰው ተወፉ ወሃቡን ስልጣን ሁሉ እግዚአብሔር ይቆም ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉትም። ወገኖቹ የተቀበሉት ግን ስልጣን ሰጣቸው ይላል። ወደ ወገኖቹ ወደ ሰው ቢመጣ አይሁድ ባይቀበሉት መስቀል ላይ ቢያወጡት እነሆ የፈጠራቸው ስነ ፍጥረት ያውቁታልና ፀሐይ፣ ጨረቃ፣ ከዋክብት ጨለሙ፣ ብርሃናቸው ነሱ። ቀን ተቀየረ፣ ሌሊት ሆነ። ይገርማችሁ አምላክ ነውና አይሁድ መስቀል ላይ አውጥተው ቸንክረው ገደሉት። እነሆ እሱ ግን ሙቶ ሳለ ሕያው ነበርና በሶስተኛው ቀን አብረን ድል አድርጎ ተነሳ። ቤተ ክርስቲያን ይችላል እንደ አምላክ ሆነ። ይህ ማለት ነው ራሱ የመሰረታት ናትና አምላክ እንደመሆኑ እንደሚታይ ቤተ ክርስቲያንን በዚህ ዓለም ተመስርታ በወይራ በጨፈቃ ሰው እንዳለው እንደ ሀብቱ መጠን ይሰራታል። አንዱም በወርቅ ሊሰራት ይችላል። በገጠሩ ቤተ ክርስቲያን ስትሄዱ እያፈሰሰባቸው የሚቀይርላቸው አጥተው፣ የሚረዳቸው አጥተው፣ የሚጠይቃቸው አጥተው ታቦተ ሕጉ መሳው ሆኖ ካህናት እየቀደሱ ታገኛላችሁ። ደግሞ በአንዳንድ ቦታ በተለየ አሰራር ተሰርታ ታያለች። ይህች ቤተ ክርስቲያን አንድ ክርስቶስ የመሰረታት ናትና በምድር ያለች የምትታይ ናት። የምትታየዋ ቤተ ክርስቲያን ግን የማትታይ ናት። ጌታዋ የማይታይ ምኑ እንደሆነ ቤተ ክርስቲያን ምኑ ናት። ጌታዋ ግዙፍ ሆኖ ታይ በአይሁድ እጅ እንደተዳሰሰ ነው። ቤተ ክርስቲያን የማትጨበጥ ረቂቅ ናት። ስለዚህ ቤተ ክርስቲያን የምንላት እንዲህ የሆነች ዛሬ በምትታየዋ ህንፃ የተሰባሰብንበት ምክንያት ነው ማለት ነው። ምክንያቱም የምትታየዋ ህንፃ ወደማይታየው ህብረት መሄጃ መንገድ ናት። ዛቲ ይእቲ ወንታ ለሰማይ የሰማዩ ቤት በር መንገድ ናት ይላል። ይቺ የምትታየዋ ወደማይታየው ህብረት ቤተ ክርስቲያን ለዘላለም ወደምንኖርባት እነሆ አባ ሕርያቆስ ታቦት ዘዶር ብሎ ወደ ጠራት ወደ ዘላለም መንግስት በዛ ወደምንሰባሰብበት መጀመሪያ የመሰባሰባችን ምክንያት ናት ማለት ነው። ይቺ ቤተክርስቲያን ታዲያ ግን ይቺ ቤተክርስቲያን ያለችው የተተከለችው ለእኛ ነው። የምንጠቀምባትም እኛ ነን፣ የምንኖርባትም እኛ ነን። ሚስጥራትን የምንሳተፈው እኛ ነን። ቤተክርስቲያን ማለት ልክ እንደ ጌታዋ ስለሆነ ቤተክርስቲያን ስንልም ሶስት አረዳዳለን። ህንፃውን ቤተክርስቲያን ይባላል። እያንዳንዱ ምዕመን ቤተክርስቲያን ይባላል። የሁላችንም ህብረት ቤተክርስቲያን ይባላል። ይገርማችሁ ቤተክርስቲያንን አወቅኳት። አሁን ልናከብር የመጣ ነው ማንኛውን ነው? ከሶስቱ ማለት ነው። ማንኛውን ነው? እስኪ ተናገሩ ሁላችሁ። ቤተክርስቲያን የምትባለው አንደኛ ሁላችንም ቤተክርስቲያን እንባላለን። አንቱም ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ የእግዚአብሔር ማደሪያ ናችሁ። ሕዋሳቶቻችሁ የእግዚአብሔርን ድንቅ ስራ የሚሰሩ እና
አምነን የምንኖር ሁሉ ስራችን ክርስቶስን የሚመሰክር ነው። በዚህ ምክንያት ሁላችንም የመንፈስ ቅዱስ ማደሪያ ቤተክርስቲያን እንባላለን። ሁለተኛ ህንፃዊ ቤተክርስቲያን ይባላል። ሶስተኛ ህብረታችን ቤተክርስቲያን ይባላል። ስለዚህ በዛሬው ዕለት ልናከብር የመጣነው ማንኛውን ነው? ህንፃውን ነው አይደል? ህንፃው ግን ወዴት መሄጃ ነው አልኳቸው። አንደኛ እኛ ቤተክርስቲያን ነን ብለናልና የሁላችንም መቀደሻ ማን ነው ማለት ነው? ወዴት መተን ነው? ወደ ቤተክርስቲያን። ስለዚህ መሰረት መጣን ማለት ነው። እኛ ልንቀደስ፣ እኛ ከምስራቱ ልንሳተፍ፣ እኛ ወደ ቤተክርስቲያን መተን ንስሐ ልንገባ፣ እኛ በዓለም ሸክም የጎበት የደከም እነሆ አይምሯችን ዓለም ያላወዘችብን ዓለም ራሷ ልስራበት ያለችውን አይምሮ ይህንን ትተን አይምሯችንን ለእግዚአብሔር መንፈስ የምንሰጥበት እነሆ መተን ቃለ እግዚአብሔር የምንማርበት ንስሐ የምንገባበት ሥጋ ወደሙ የምንቀበልበት እነሆ ቤተክርስቲያን ዛሬ ህንፃዋን ሰራን ማለት ነው። ይህ ህንፃ የእኛ ቤተክርስቲያን መቀደሻ ለእኛ ላለንበት መቀደሻ ነው። ሁለተኛ ህብረታችን የሚገለጽባት ይች ቤተክርስቲያን የምትታየው። ለዚህ ነው ይችን ቤተክርስቲያን ከሩቅም ከቅርብም መጥተን ልናከብር የቻለው ማለት ነው። ምክንያቱም የየግላችን መቀደሻ የክርስቶስ ልጆች የምንሆንበት ሁላችንም ተዋህደን ከክርስቶስ ጋር የምንኖርበትን ልጅነት የምናገኘው በቤተክርስቲያን ነው። ህብረታችንም የሚቀጥለው በቤተክርስቲያን ነው። ስለዚህ ቤተክርስቲያን መጥቶ ሳይቀደስ የሚሄድ ሰው መኖር የለበትም። ይህ ማለት ማለት ነው ቤተክርስቲያን ብዙ ጊዜ እንሄዳለን አይደል? በጣም ጧት ማታም እንመላለሳለን። ቢገርማችሁ ከቤተክርስቲያን ቅጥር ግቢ የማይለዩ አዕዋፋትም አሉ። ከቤተክርስቲያን የማይለዩ የቤተክርስቲያን ህንፃ ድንጋዮችም አሉ። ቅዳሴ የሚቀደስባቸው ሁሉ ነገር ሲደረግ የእሱ የሚፈጸምባቸው ድንጋዮች፣ አፈር፣ አዕዋፋት ቤታቸውን ሰርተው ሊኖሩ። ነገር ግን የዘላለም ሕይወት ያገኝ ይሆን? ድንጋይ በክብር ይኖር ይሆን? የተጠራ ይሆን? ለዛኛው ይሆን? ይህ አፈር የተረገጥ ነው። ቤተክርስቲያኑ ላይ የሰሩ አዕዋፋት ቤታቸውን ለዘላለም በሕይወት ይኖሩ ይሆን? በመኖራቸው ጸጋና ሀብት ያገኙ ይሆን? በደንብ እናስተውል። ቤተክርስቲያን የመቀደሻ ቦታ ነው። ቤተክርስቲያን አወቋል። እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ። ጌታ ሰው ሆኖ ተገልጾ እያስተማረበት በነበረበት ሰዓት ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። የሸክማችን ማረፊያ ቤተክርስቲያን ነው። በአሁኑ ሰዓት ሸክሙ ያልከበደው ማን አለ? እንደ ግል ሕይወት ማን ያልከበደው አለ? ሁሉ ሲንቀሳቀስ ጤነኛ፣ ሰርቶ የሚውል የሚገባ፣ ደስተኛ፣ የሚስቅ፣ ሙሉ ሰው፣ አስተዋይ፣ ነገሮችን ለይቶ መናገር የሚችል ይመስላል። ነገር ግን የለም። በሕይወት በትዳሩ ደስተኛ አይደለም። ቢሮ ገብቶ ስራ ሲሰራ ደስተኛ አይደለም። በየትኛውም ሕይወት መስኩ ደስተኛ አይደለም። ወጣቱ በወጣትነቱ ደስተኛ አይደለም። ደስተኛ አይደለም። እርካታ የለውም። ሰላም የለውም። እረፍት የለውም። የቃለ እግዚአብሔር እረፍት አግኝቶ አይምሮ አያርፍለትም። ምክንያቱም ምንድን ነው? ጌታ ሲያስተምር እነሆ የእግዚአብሔርን ቃል የክርስቶስን ቃል እየሰሙ እየመጡ ከኃጢአታቸው የሚያልፉ ነበሩ። ያችን 7 አጋንንት የነበረባት እነሆ እንደሚያድንና አዳኝ እንደሆነ ሰምታ መታ ከእግሮቹ ስር ወድቃ አለቀሰች። ሽቶም ቀባችው። እነሆ ሊሰቀል ወደፊት ዓርብ እሷ በረቡዕ መታ እግሮቹን በእንባ እያጠለች እነሆ በፀጉሯ ብዙ ወንዶችን ስስብበት በነበረው ፀጉሯ አሁን የክርስቶስን እግር ማጠብ ማሸት ጀመረች። ቤተ ክርስቲያን ይህንን ስነ ልቡና ሰጥታ ከሸክማችን እንድናት የምታደርግ ነበረች። ይህንን ኃይል ያጣነው ለምንድን ነው? መንፈሳችን ማረፍ የማይችለው ለምንድን ነው? ወደ እግዚአብሔር ቀርበን ሸክማችንን ለእግዚአብሔር መስጠት ያልቻልነው ለምንድን ነው? በትክክል የእግዚአብሔር ቃል ጆሮአችን አልሰማ ሆነው ማለት ነው። የሚያስተምረን መምህር አተን ነው አይደለም። ዘመኑ የሚያስተምር በሶሻል ሚዲያ ሁሉ ትሰማላችሁ። አሁን ከምንማረው በላይ በተለያየ መምህራን ትምህርት ይሰጣል። በጣም በሚገባና እንዴት መስራት እንዳለብን ብዙ ጉባኤያት ተዘጋጅተው
የህይወት ለውጥና የቤተ ክርስቲያንን ህይወት ተላብሶ የሚሄድ ኦርቶዶክሳዊ ራዕይ ያለው ወጣት፣ ራዕይ ያለው ባለትዳር፣ ራዕይ ያለው በስራ መስክ ያለው ሰው እያጠረ ዋጋ ነገርኳችሁ። ተመላላሽ አዕዋፋትም አሉ በቤተ ክርስቲያን ግን አይጠቀሙም። ቤተ ክርስቲያንን ማወቅ ለህይወት ነው። ቤተ ክርስቲያንን ማወቅ ለዘላለም ክብር ነው። ቤተ ክርስቲያንን ማወቅ ዓለማት ጌታ ከሆነው ከእሱ ጋር ከግንዳችን ጋር መጣበቅና በእሱ ፍሬ ማፍራት ነው እንጂ ከግንዱ የተለየ ቅርንጫፍ ሁሉ ይቆረጣል። የዮሐንስ ወንጌል ምዕራፍ 14 እኔ የወይን ግንድ ነኝ፣ ተካዩም አባቴ ነው፣ እናንተ ቅርንጫፎቹ ናችሁ። በእኔ የማያፈራውን ቅርንጫፍ ሁሉ እንሆ ይቆርጡታል። እስኪ በእኔ የማያፈራውን ሁሉ ቅርንጫፍ ሁሉ ይቆርጡታል። በጣም የሚያሳዝን ቃል። በእኔ የማያፈራው ይሁዳ ከግንዱ ጋር ተጣበቀ። ቢገርማችሁ አንዳንድ ዛፍ ታውቃላችሁ፣ ከግንዱ ሳይለይ ቅርንጫፉ ደርቆ ልምላሜ የሌለው፣ እስኪ ዘወር ብላችሁ ማየት ትችላላችሁ። ልምላሜ የሌለው ከግንዱ ጋር ተጣብቆ ያለ ግን ፍሬ የሌለው። ይሁዳ ከጌታ ጋር አብሮ ይወጣ ይገባ ነበር። የጌታንም ቃል ይሰማ ነበር። ድንቅ ታምራትን ያይ ነበር። ይሁዳ ለምን ልቡ ክፉ ሆነ? ይሁዳ ክፉ ነው አይደለም? ልጠይቃችሁ እስኪ። ይሁዳ ክፉ ነው አይደለም? መልሱልኝ። ወይ አይደለም በሉ ወይ ነው። ይሁዳ ክፉ ነው አይደለም? እየተስማማችሁ ነው? በእሱ ክፋት ይሁዳ ክፉ ነው አይደለም? ክፉ ነው አይደለም? አዎ ክፉ ነው። ምክንያቱም አብሮት የነበረ ጌታን ትምህርቱን እየሰማ ቃሉን እየሰማ ድንቅ ነገሮችን እየሰማ ብሎም ኃጢአቱን ይቅር ያለውን ምን ሊል ስለተዘጋጀ በልቡ አሳልፎ ሊሰጥ ስለተዘጋጀ። ክፉ ሰው የሚባለው መለያው ምን መሰላችሁ? ከእውነተኞች ጋር አብሮ ሆኖ ስለ እውነት እያወቀ ስለ እውነት አብሮ የቆመ መስሎ ልቡ ከእውነት የራቀ ሰው። አሁን ዘመኑ እንደዛ ነው። ትምህርት ይሰማል፣ ቃለ እግዚአብሔር ይሰማል። በህይወቱ ስላሉ ነገሮችና ድንቅ ነገሮች ብሎም ስለ ህይወት እይታና ራዕይ ተማርኩ ብሎ የተለያየ የህይወት ሳይኮሎጂ ሁሉ ይናገራል። ነገር ግን ለህይወቱ ሳይኮሎጂ በጣም ደካማ። ስለዚህ በአሁኑ ሰዓት የህይወታችን መስመር ከክርስቶስ ጋር የተጣበቅን እኛ፣ ልጅነት ያገኘን በሱ ቅርንጫፍ ያገኘን እኛ ፍሬ የማያፈራውን ይቆርጡታል እንዳለ ክርስቶስ ከእሱ ጋር ፍሬ ማፍራት ካልቻልን እንቆረጣለን። መቆረጥ ማለት ጸጋ ሀብት ከእኛ ይነሳል። ብንጸልይ ጸሎታችን አይሰማም። እጆቻችን ብንዘረጋ በእጆቻችን የምንቀበለው ረድኤት አናገኝም። ትለምናላችሁ አታገኙም፣ ትሻላችሁ ሁሉን ነገር ታጣላችሁ። ስለዚህ የሁሉ መሰረት ማግኛ አንድ የምንሆንበት ከክርስቶስ ጋር ይቺ ቤተክርስቲያን ናትና ሁላችንም በዚች ቤተክርስቲያን ግንድነት አንድ ሆነን ልንኖር ይገባል። ስለዚህ ይቺ ቤተክርስቲያን ላሉት ምዕመናን እዚህ ላሉት ጠንክረው በስጋ ወደሙ ተወስነው ቃለ እግዚአብሔር እየተማሩ እንደ ግል ህይወታቸው እንደ ትዳር ህይወታቸው ልጆቻቸውን የሚያስገኙበት ራሳቸውን የሚያፉበት ናት። እንደ ሁላችን ደግሞ በሁላችንም ዘንድ ያለችው ቤተክርስቲያን አንዲት ናትና ሁላችንም በመቅረብ ልናልፍ፣ ከድካም ልናልፍ፣ ከችግር ልናልፍ፣ ከሀዘን ልናልፍ፣ ከሁሉ ልናልፍ ይገባል ማለት ነው። ስለዚህ ቤተ ክርስቲያንን ማወቅ ማለት ስለ ቤተ ክርስቲያን ያለን እውቀት መተንተን ሳይሆን በህይወት ከቤተ ክርስቲያን ምስጢራት ጋር መሳተፍ ማለት ነው። ስለ ቤተ ክርስቲያን ማወቅና ቤተ ክርስቲያን ማወቅ የተለያዩ ናቸው። ብዙ ሰው ስለ ቤተ ክርስቲያን ሊተነትን ይችላል። ቤተ ክርስቲያን አውቆ ቤተ ክርስቲያን ህብረት ግን ላይኖረው ይችላል። ስለዚህ ሁላችንም ቤተ ክርስቲያንን በማወቅ ወደ ቤተ ክርስቲያን በመቅረብ ቤተ ክርስቲያን የምትሰጠንን የህይወት ተሳትፎ ሁላችንም አንድ ሆነን ለዘላለም ህይወት የተጠራን ከመሆናችን የተነሳ ልንጠነክር ልንበረታ ይገባል። ዘመኑ ፈታኝ ነውና ማለት ነው። ቤተ ክርስቲያንን አወቅኳት አለ
ተገልጾለታልና ይተናገረ አምላከ ቅዱሳን ቤተክርስቲያንን አውቀን ህብረት ኑሮን ከቅዱሳን ጋር እንድንከመር እንድንጨምር የእርሱ ፍቃድ ይሆንልን። አነሳስቷት ላስተማሩን ለመከሩን ለገሰጹ ለመምህራናችን ቃላት ያሰማል። የአገልግሎት ዘመናቸውን ያዝምልን። አንድ ጊዜ አመስግናቸው እንጂ